እስቲ ዛሬ ገነት በእስልምናውና በክርስትናው ምን እንደሚመስል ላስጎብኛችሁ እስቲ። ከዛ በፊት ግን አካውንቴ በጣም ስለተመታብኝ ደጋግማችሁ ኮፒ ሊንክ አድርጉልኝ። እስቲ ቪዲዮዎችን ተመልክተን እንምጣ። ጀነት ውስጥ ይበላል፣ ይጠጣል፣ ይበላል፣ ይጠጣል። በጣም የሚያማምሩ ሴቶች የት ጀነት። ይህ ዱንያን እንድንጠላ የሚያረገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማረግ ያዘን። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ አገር አለ የት ጀነት። ዝሙት እንዳንከጅል የሚያረገን በጣም የሚያማምሩ ሴቶች የት ጀነት። ያ ረቢ አላህ ወላህ ዱንያ ላይ አይኗ የሚያምር ሴት እንዴት ያስደሳል። የጀነቷ ደግሞ ዱንያ ላይ አይኗ ታይቶ አይታወቅም። በዛ አይን ባሏን ጨፈን አድርጋ ገልጣ ስታየው ሱብሃንአላህ። ዱንያ ላይ የተራበው ትዝ አይለው፣ የተቸገረው፣ የተጠማው፣ የታረዘው፣ ያለቀሰው ወላሂ ትዝ አይለው። እንደነዚህ ያሉ ሴቶች ለጀነት ሰዎች ነው የተዘጋጁላቸው። ማን ይሆን የሚድራቸው? ራሱ አላህ ነው። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን፣ ከሁረል ዒን ጋር የጀነትን ሰዎች እናቀናዳቸዋለን ይላል አላህ። ስለ ሑረል ዒን ሲነሳ ትዝ ያለኝ ነገር አለ። ወንዶች ሴቶችም ያው ጥያቄ ያቀርባሉ። ለወንዶች ሑረል ዒን አለ ተባለ፣ ለእኛስ ምንድን ነው የተዘጋጀው? ያው የጀነት ውስጥ ባላለሽ ነው አለቀ። ጀነት ውስጥ ባላለሽ ላጤ ሆነሽ አትኖሪም። አብሽር ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ጀነት ውስጥ ላጤ የለም፣ ወንድ ላጤም ሴት ላጤም የለም ማለት ነው። ወንድ ካለ ሴት እኮ አይኖርም አይደል? ስለዚህ አንዷ ሴት አንቺ ነሽ ነው። አንዷ ሴት አንቺ ነሽ። ስለዚህ ብዙ አይጭነቀሽ። ጀነት ውስጥ ሲጋራ አለ ብሎ ሼኹን ጠየቃቸው አሉት። አይጠፋም ግን እሳት ወርደህ ነው የምትለኩሰው አሉት ይባላል። ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ። ግን የዱንያ አይነት ሳይሆን ያለየት ያለ ነው ኢንሻአላህ። እሳትም ወርዶ አይለኩስም፣ ችግር የለው። ጀነት ሴት ልታይ ተፈልግ እንደሆነ ላሳይህ። ሑረል ዐይን ናት የጀነት ሴት፣ ትንፋሿ ሽቱ አቅል የሚያስት፣ ጥርሷ ሙርጃን ነው ወርቅ ነው ቤቷ፣ ከፀሐይ ያበራል ባትና ፊቷ። ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም፣ አምጣ ብር። ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። የእስልምና ገነት በተመለከተ ሌሎች ቪዲዮዎችም ይዤላችሁ እመጣለሁ። ገነት እንደ ክርስትና እንዴት ነው የሚታየው የሚለው ነገር ስንመለከት ገነት እኛ የዘላለም መኖሪያችን አይደለም። ገነት የጻድቃን ጊዜያዊ ማረፊያቸው ነው። ሲኦል የኃጥአን ጊዜያዊ መቆያ ነው። ገነትም መንግስተ ሰማያት እስከምትመጣ ድረስ የጻድቃን መቆያቸው ነው። ከዛ በኋላ እቺ ዓለም ከመኖር ወደ አለመኖር እንደምታልፍ ሁሉ እንደዚሁም ደግሞ ገነትም የምታልፍ ነች ማለት ነው። ገነት ዘላለማዊ አይደለችም። እኛ ክርስቲያኖች እንወርሰዋለን ብለን ተስፋ የምናደርገው ገነት ሳይሆን መንግስተ ሰማያት ነው ማለት ነው። መንግስተ ሰማያትስ ያለው ህይወት ምን ይመስላል የሚለው ነገር ስንመለከት ደግሞ መጽሐፍ ቅዱስ እንዲህ ብሎ ይነግረናል። በዚህ በአንደኛው ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ነገር ግን ይላል አይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበ እግዚአብሔር ለወዳጆቹን ያዘጋጀው ይላል። አይን አላየውም፣ ጆሮ አልሰማውም፣ በሰው ልቦና እንኳን ሊታሰብ ማይችል ነው። አይደለም ፓፓያ ማንጎ ምናምን ምንበላበት 72 ደናግል ሴት ጋራ እዛ ምንጨማለቅበት ህይወት አይደለም። በመንግስተ ሰማያት ያለው ህይወት ምን ይመስላል የሚለው ነገር እንደው ማግባት ወይ መጋባት ይቻላል ወይ የሚለው ነገር የማቴዎስ ወንጌል ምዕራፍ 22 ከቁጥር 30 ጀምራችሁ ስትመለከቱት ሰዱቃውያን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጡና እነሆ በመንግስተ ሰማያት ማግባትና መጋባት ይቻላል ወይ የሚለው ነገር ሲጠይቁት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ በትንሣኤስ እንደ እግዚአብሔር መልአክ በሰማይ ይሆናሉ እንጂ አያገቡም አይጋቡም ይላል። መላእክት ሳይበሉ ሳይጠጡ ሳያገቡ ሳይጋቡ እንደሚኖሩ ሁሉ እኛ ክርስቲያኖችም እንደ ራዕየ ዮሐንስ ምዕራፍ 21 እና 22 ስትመለከቱት ደግሞ የሚገርም ነው። ያቺ ሰማያዊቷ ኢየሩሳሌም ላይ ፀሐይ የለም፣ ጨረቃ የለም፣ ብርሃን የለም፣ ቀንም የለም፣ ሌሊትም የለም። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፊቱ ያበራልን ከቅዱሳት መላእክት ጋራ
እግዚአብሔር ያመሰገንን የምንኖርበት ህይወት ነው ርስት መንግስተ ሰማያት ማለት ነው። ሙስሊሞች ተስፋ የሚያደርጉት ገነት በእኛ በክርስቲያኖች አስተምሮ እግዚአብሔር አምላክ በመጽሐፍ ቅዱስ እንደነገረን የሚያልፍ እንጂ ገነት ዘላለማዊ መቆያችን አይደለም። እግዚአብሔር አምላክ ያንን ሰማያዊ ህይወት ለሁላችንም ለኛም ለነሱም ያድላቸው። እግዚአብሔር አምላክ ወደ እውነት መንገድ እንዲመራቸው የዘወትር ጸሎታችን ነው። በቀጣይ ቪዲዮዎች ቁርአን ላይ ብዙ ጥያቄዎችን ያነሳን ቪዲዮ ሰራለሁኝ። ይቆየን።